ትሮሳርድ ወደ ቤሺክታሽ ሂርዊጎ ተብሏል። እንግዲህ ይህ ዝውውር እውን እንዳይሆን በጣም ብዙ በውስጤ ሲጸልይ ነበረ። በእውነት ነው የምላችሁ። ማለት እስካሁን አንድ ዜና አልሰራውም ስለዚህ ዝውውር ማለት ነው። በቃ ውሸት በሆነ ብዬ እየተመኘው ነበርና ትሮሳርድ አክሰፕት አድርጓል። በመጨረሻም ተቀብሏል ወደ ቤሺክታሽ ለመቀላቀል። ከብዙ ዓመታት በኋላ ለሰጠህን ደስታ ለሰጠህን ፈገግታ በጣም ነው የምናመሰግነው። ሁሌም በእውነት እግዚአብሔር ነው ብላችሁ ሁሌም እግር ኳስ እስካለሽ ድረስ በህይወቴ የማረሰው ተጫዋች ነው። ሁላችንም የአርሰናል ደጋፊዎች እጅግ በጣም በልባችን ትልቅ ቦታ ይኖረዋል። ያቺን ጨዋታ መቼም አንረሳትም። ከ22 ዓመት በኋላ ፈገግታ የሰጠን ኧረ በስመ አብ። ለማንኛውም አልቋል ጋይስ። ትሮሳርድ ወደ ቤሺክታሽ ሂርዊጎ ተባለ። የእውነት ይሄ ዜና ማለት ነው እውነት እንዳይሆን እንዴት እንትን ስል እንደነበር ሰሞኑን፣ ግን ዛሬ ሂርዊጎ ተብሏል። ትሮሳርድ እንወድሃለን። በጣም መልካሙን ነገር በሙሉ ይግጠምክ። በእውነት በጣም ነው የከፋኝ። ውስጥ የምር ነው ያዘነው። ከ15 ደቂቃ ፊት ነው ሂርዊጎ የተባለው። ቪዲዮ ሰራለሁ፣ የሆነ ነገር ላለው አጠፋዋለሁ፣ ቪዲዮ ሰራለሁ፣ ከዛ አጠፋዋለሁ ምናምን። ኤኒዌይስ ትሮሳርድ መልካሙ ነገር በሙሉ ይግጠምክ። ዊ ላቭ ዩ። እንደናደሉ በስተመጨረሻ ለማኝ ሆንካ። በቃ ወያላ የቤት ዕቃ ወጥተህ መሸጥ ጀመርክ። በዚያ ከሄድማ ጣራ ነቅለህ ትሸጣለህ። እኔ እኮ የሚገርመኝ ሰንጋ በሬ እያለ የወተት ላማ አውጥተህ ትሸጣለህ። ማርፌ የሚባል ጭላዳ ደም ያስረጭ ተጫዋች ጨጓራን ደም ያተጫዋች እያለ ትሮት ትሸጣታለህ። እኔ በጣም ስለመወደድ አንተ ላይ ትሮት ስለመወደድ እኮ ነው። ሀሚልን አሁን ያስቀዝናል እያልኩ ነው። በሱ ያገኘ ሀሚልን ያስቀዝናል፣ እናቴ ያስቀዝናል። ታያለህ። ወላሂ በህይወቴ እንዲመጣ ማልፈልገው ቀን መጣ። ፋብሪዚዮ አሁን 5 ሰዓት ከምሽቱ 5 ሰዓት ላይ ሂርዊጎ ወደ ቤሺክታሽ ተባለ። ከዚህ በኋላ ብራዘሬ የትላልቅ ጨዋታዎች ሰዓት ሊያልቅ ደርሶ አለ አይደለም፣ በጣም ከባባድ ጨዋታዎች ላይ ተቀይሮ ገብቶ ተሸክሞን የሚወጣ አንድ ወንድ የለንም ብራዘሬ። ማንም ነው ሊተካው ማይችለው። ወላሂ በእድሜ ምክንያት እንጂ በብቃት ምክንያት እየሄደ እንዳልሆነ ሁሉም ሰው ያውቀዋል። በቃ ይሄ እኔ እንጃ በትንሽ ብር መጥቶ ትላልቅ የጭንቀት ጨዋታዎች ላይ አስተላለፍ ውስጥ አትገባም ብለነው ከቤንች ጀምሮ አስተላለፍ ላይ ከገቡ ተጫዋቾች ተሽሎ ያን ጨዋታ ተሸክሞን የወጣው ዝምተኛው አንበሳችን ድጋሚ ሄደ። ከግራኒት ዣካ በኋላ ደባሪው ሂርዊጎ በአርሰናል ቤት ለኔ ይሄ ነው። በቃ በሄደበት ሁሉ ስኬት ሁሉ ይከተለው። ዋንጫ ሳይበላ አንዲትም ዓመት አትለፍ። ወላሂ ትሮሳርድ እኔ ከልቤ ሞዶ ተጫዋች ነው። ይቅ ነው ባል ትሮሳርድ ወደ ቤሺክታሽ ሂርዊጎ ተብሏል። በ20 ሚሊዮን አካባቢ ማለት ነውና በጣም እኔ ትሮሳርድ ከአርሰናል ቤት ውስጥ የሚመቸኝ አይነት ተጫዋች ነበረ። ለማንኛውም አሪፍ ኬሪየር ነው። ያው ብራይተን ቤትም በጣም የሚገርም ነበረ። ከዛ ከረፈደም ቢሆን መጥቶ ግን በጣም ተጽዕኖ መፍጠር የሚችል የሚገራርም ወሳኝ ጎሎች በቃ ሚስተር ክላች ባይዘ ሜሪኖ ሳይሆን አርሰናል ቤት ሚስተር ክላች ትሮሳርድ ነበር። በጣም ሲፈለግ ሁሌ አርሰናልን ይዞ የሚወጣ ሰው ነውና ፊኒሺንጉ በጣም አሪፍ ነው። ረጋ ያለ ሰው ነው። በቃ ብዙም ያን አይል ይሁኝም አይልም። በጣም ለቲሙ ጥሩ ይመስለኛል እንደዚህ አይነት ሰው። ለማንኛውም ጊዜው ግን ደርሷል። ያው ግዴታ ቲምን አፕዴት ማድረግ ሳይኖርብህ ጨከን እያልክ ነው መልቀቅ ያለብህ። ትለምዱታላችሁ። ለማንኛውም ካሁን በኋላ እናንተ እኛ ነበር ሌጀንድ ዝም ብለን የምንሸኘው፣ እናንተም ሌጀንድ መሸኘት ትጀምራላችሁ። ለማንኛውም ሂርዊጎ ተብሏል። ይመቸው። ያው ጥሩ ሰው ስለሆነ ይመቸው። እንደ አርሰናል ተጫዋች አይደለም ያለው፣ በቃ ምርጥ ሰው ስለሆነ ይመቸው። ስለ ትሮሳርድ ምን ተሰማችሁ? ከታች ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ፋይናሊ ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂርዊጎ ተብሏል። ኮሜንት ላይ እስኪ 19 ቁጥር የትሮሳርድን ፎቶ እስኪ መሰናበቻ አድርግልቁት። በጣም እያዘንኩኝ ይሄ ልጅ ሲወጣ የቁርጥ ቀን ልጃችን አርሰናል ጎል በሚያስፈልገው ሰዓት ውጤት በሚያስፈልገው ሰዓት የሚደርስልን ተጫዋች ነበረ። በጣም በመውጣቱ እያሳዘነኝ፣ ያው የእድሜ ጉዳይ ሆኖ ግዴታ መሄድ ነበረበት። የተሳኩ 4 ዓመታትን አሳልፏል። በመጨረሻም በዋንጫ ተሸኝቷል። ሂርዊጎ ተብሏል። የቁርጥ ቀን ልጃችን ነው። በጣም ነው የምንወድህ። የመርሳት ችግር ቢኖርብን ራሱ መቼም የምንረሳው ተጫዋች አይደለም። ይሄን ዋንጫ ስናገኝ ወሳኝ ሚና ከተጫወቱት መካከል አንዱ ሊያንድሮ ትሮሳርድ ነው። የቁርጥ ቀን ልጃችን ነው። ወሳኛውን ጎል ከዌስትሃም ጋር በተለይ ያስቆጠረልን እሱ ነው። መቼም አንረሳም ሊያንድሮ ትሮሳርድ። በሄድክበት ሁሉ የተሳካ ጊዜ ይግጠም እንላለን። ኮሜንት ላይ የሱን ቁጥርና ፎቶ አስቀምጡልን። ፎሎ እንዳይረሳ። ይመቻችሁ።
ሰበር ዜና በስተመጨረሻም ልጃችን ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ በማለት ፋብሪዚዮ ሮማኖ አረጋግጦታል። አርሰናልና ቤሺክታሽ ሙሉ ለሙሉ ከስምምነት ላይ ደርሷል። ሊያንድሮ ትሮሳርድም ለዝውውሩ ፍቃዱን ሰጥቷል። በነገው ዕለት ኢስታንቡል ተገኝቶ የሕክምና ምርመራውን እንደሚያደርግ ተገልጿል። እንግዲህ ምንም የምናገረው ነገር የለኝም። በሄድክበት ይቅና። እስቲ ኮመንት ላይ መልካም ምኞታችሁን ተመኙለት። በመጨረሻም ሲጠበቅ የነበረው ሰበር መረጃ እውነት ሆኗል። የክለባችን ተወዳጁ ተጫዋች ሊያንድሮ ትሮሳርድ ወደ ቤሽክታሽ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ በይፋ አረጋግጦታል ማለት ነው። አርሰናል እና ቤሽክታሽ እንደዚሁም ሊያንድሮ ትሮሳርድ ሙሉ በሙሉ ስምምነታቸውን አጠናቀዋል። ሊዮም እንግዲህ ነገ ወደ ቱርክ ቤሽክታሽ በማቅናት ፊርማውን ያኖራል ተብሎ ይጠበቃል። ክለባችን አርሰናልም ለዚህ ዝውውር እንግዲህ ወደ 20 ሚሊዮን ዩሮ የሚጠጋ ሂሳብ ከቤሽክታሽ እንዳገኘ ተሰምተዋል ማለት ነው። እጅግ በጣም ቢያሳዝንም የሊያንድሮ ትሮሳርድ እና የአርሰናል መለየት እውነት ሆኗል ማለት ነው። እኔ በጣም ደስ የሚለኝ እንግዲህ ሊያንድሮ ትሮሳርድ በአርሰናል ቤት የፕሪሚየር ሊጉን ዋንጫ አሳክቶ መሆኑ እጅግ በጣም ደስ የሚል ነው ማለት ነው። ሊያንድሮ ትሮሳርድ ግን በክለባችን አርሰናል እጅግ በጣም ከሚናፈቁ ተጫዋቾች መካከል አንዱ ነው። በቀጣይም ክለባችን አርሰናል የሊያንድሮ ትሮሳርድ ዝውውር መጠናቀቁን ተከትሎ ክሪስቶስ ዞሊስን ለማስፈረም በይፋ እንቅስቃሴውን ይጀምራል ተብሎ ይጠበቃል። ስለ ሊዮ ክለባችንን መልቀቅ ምን ትላላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። ፎሎ ማድረግ አይረሳ። የሚቻላችሁ ሂር ዊ ጎ ፋይናሊ ሊያንድሮ ትሮሳርድ ወደ ቤዚክታሽ ሂር ዊ ጎ ተብሏል። ሀቢቢ በአላ በክለባችን ቤት ማለት ነው ላደረክልን እያንዳንዷ ነገር ክብር ይገባል ወላሂ። ስፔሻሊ ደግሞ ያቺ ዌስትሃም ላይ ያስቆጠራት ጎል ክማን ህይወታችንን ነበር የቀየርከው። ህይወታችንን ነው የቀየርከው። ኧረ በአላ ትሮሳርድ በጣም በጣም ወሳኝና አንገብጋቢ ሰው፣ ሳይለንት ኪለር ማለት ነው። በቃ ረጋ ያለች ኩል የሆነች ጀለስ። ያው ክለባችን ቤት ከቫምፐርሲም ሆነ ትላልቅ ተጫዋቾች በላይ ከብዙ ተጫዋቾች በላይ ለእኔ ከፋብሪጋስም ከቫምፐርሲም ከሳሜር ናስሪም በላይ ቦታ ይኖርሃል ሀቢቢ። እነዛ ሶስቱንም ወዳቸው ነበር። ወዲዛ ጦርዛቶች ከነሱ ትልቅ ቦታ አለ በክለባችን ቤት ማና ሁሉም ለክለባችን ቤት ላደረክልን ሁሉም ነገር እናመሰግናለን። ዛርከኝ መልካም ሁሉ እንመኛለን። ምናልባት እንግዲህ የክሪስቶስ ዞሊ ዝውውር ከዚህ በኋላ የሚያልቅ ይመስለኛል። ወገንታ ይመቻችሁ። እኔ ምንም አለም ሊያንድሮ ትሮሳርድ ከአርሰናል እንደሚለቅ ተረጋግጧል። ከዛ ፊት ቪዲዮ ኮፒ ሊንክ እያደረጋችሁ ከመቼ ነው ፖስት ያደረኩት። እያንዳንዳችሁ የአርሰናል ደጋፊዎች ሊያንድሮ ትሮሳርድ የምትወዱት ኮሜንት ላይ ስለሱ የሆነ ነገር እያላችሁ ብታልፉ በጣም ደስ ይለኛል። እና አንድ ነገር ነው መናገር የምፈልገው፣ መቼም ነው ማንደረሳ እግዚአብሔር ሁሉም የአርሰናል ደጋፊ ነው ፊልም ማድረገውን ነገር በደንብ ፊል ያደርጉታል ብዬ ነው ማሰው። በጣም ነው የምንወደ አውር ክለች ኪንግ አንደርሬትድ። በቃ እኔ የሚገባውን ክብር ሁላ ተሰጥቶታል ብዬ አላምንም። ሊያንድሮ ትሮሳርድ እኔ በአርሰናል ማሊያ ከተመለከቷቸው ተጫዋቾች ምናምን በቃ ክለች ኪንግ የሚባል ተጫዋች ከሚባሉት ውስጥ አንዱ ነው። እና እኔ ስለ የትኛው ክለች ላወራ እግዚአብሔር ሁሌ በተቸገርንበት ጊዜ ኤቭሪ ሞመንት ላይ ማለት ወሳኝ ጨዋታ ላይ ወሳኝ ሞመንት ላይ አለው ይላል። እና በጣም አንደርሬተር ነው። በጣም ነው የምንወደው። እኔ ምን ብዬ ማውራት እንዳለብኝ አላውቅም። እስከዛሬ ምናምን ራሱ በቃ ሂርጎ እስካልተባለ ድረስ ተስፋ አልቆረጥኩም ነበር ምናምን። የመቆየት ቻንስ ይኖር አይውሽ ቢቆይ ቤንች የሆነች ምናምን ድጋሜ ከኛ ጋር ዋንጫዎችን ብታሸንፍ ደስ ይለኝ ነበርና እኛ እዚህ ለመድረሳችን ከረጅም ጊዜ በኋላ ዋንጫ ለማሸነፋችን ምናምን ትልቁን ሚና ይዞ እየተወጥቷል ማለት ነውና በጣም ነው የምንወደው። በሄደበት ይቅ ነው፣ ሌላ ምንም አይባልም። በጣም ነው የከፋኝ እግዚአብሔር። እኔ አክቹሊ እኔ ነኦዛ ወጥቷል እና አሌክስ ሳንቼዝ እነ ቫምፐርሲ በጣም እየወደድናቸው ምናምን ትተውን ሄደዋል። ለዛውም በማይሆን ሞመንት ነው የሄዱት እነሱ። ግን ይሄኛው ኩራት ይሰማናል። ዋንጫዎችን አሸንፎ ዋንጫ ሰጥቶን ሄደውና ብቻ በጣም ነው የምንወደው። እስኪ ስለ ትሮሳርድ ኮሜንት ላይ የሆነ ነገር ያላችሁ ለፉ ይመቻችሁ።